ሰላምታችን ባላችሁበት ሁሉ ድረስ የተወደዳችሁና የተከበራችሁ ተከታታዮቻችን ዛሬ ሁለት እጅግ ወሳኝ የሚባሉትን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም አዲስ መረጃዎችን እንደተለቀቀ ወዲያውኑ እንዲደርሳችሁ ደውል ምልክቱን እየተጫናችሁ እዚህ ዩቲዩብ ቻናል አዲስ ሆናችሁም ሰብስክራይብ እንድታደርጉ እየተማጸንን እነሆ አባይ ነጥቦችን እናሰማችኋለን። ፊልድ ማርሻል ብርሃኑ ጁላ አማራ ከትግራይና ከኦሮሞ ጥያቄ ጀርባ ሆነው ሀገር ለመፈራረስ የሚሰሩ የዘመኑ ባንዳዎች አሉ ሲሉ ሆነ። በሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ትላንትናው በአዲስ አበባ በተካሄደው 130ኛው የአድዋ ድል መታሰቢያ ላይ ባደረጉት ንግግር አማራ በትግራይና በኦሮሞ ሕዝብ ጥያቄዎች ሽፋን ስር በመደበቅ የውጭ ኃይሎችን ተልዕኮ የሚያስፈጽሙና ኢትዮጵያን ለመፈራረስ የሚረባረቡ ያሏቸውን አካላት ክፉኛ ኮንነዋል። አብራችሁ ስትቆዩ የምታደምጡት ይሆናል። ጠቅላይ ሚኒስትር አብይ አህመድ እሁድ ዕለት ኢራን በኩዌት ላይ የፈጸመችውን ጥቃት ተከትሎ ኩዌት ልዑል አልጋ ወራሽ ሼክ ሳባህ ካሊድ አልሐማድ አልሳባህ ጋር በስልክ መወያየታቸው ተገለጸ። ጠቅላይ ሚኒስትር አብይ ከኩዌት ልዑል አልጋ ወራሽ ጋር ባደረጉት ውይይት በአገሪቱ ሉዓላዊ ግዛትና የአየር ክልል ላይ የሚፈጸም ጥቃትን ጽኑ ማውገዛቸውን የኩዌት የዜና ወኪል ዘግቧል። አብራችሁ ስትቆዩ ይሄና ሌሎች ያሰባሰብናቸው መረጃዎች የምትሰሙት ይሆናል። አብራችሁን ቆዩ። በአርሲ ዞን ትናንትና ጨምሮ ባለፈው ሳምንት ውስጥ ከ30 በላይ ሰዎች መገደላቸውን የአካባቢ ምንጮች ተናገሩ። ኦሮሚያ ክልል አርሲ ዞን ትናንትና ጨምሮ ባለፈው ሳምንት ውስጥ ታጣቂዎች በፈጸሟቸው ጥቃቶች 30 በላይ ሰዎች መገደላቸውን ነዋሪዎችና የቤተ ክርስቲያን ኃላፊዎች ለቢቢሲ ተናገሩ። ወደ የካቲት 22 2018 ዓ.ም ምሽት በተፈጸመው ተጨማሪ ጥቃት ቢያንስ 2 ሰዎች እንደተገደሉ ሶስት የአካባቢ ምንጮች ተናግረዋል። አብራችሁ ስትቆዩ የምታደምጡት ይሆናል። አሜሪካ ኢራን ላይ መጠነ ሰፊ ወታደራዊ እርምጃ መውሰድ እንደምትቀጥል ትራምፕ ተናገረ። አሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚወስደው መጠነ ሰፊ ወታደራዊ እርምጃ እንደሚቀጥል አስታወቁ። ኢራን መንግስት የኒውክሌር የጦር መሳሪያ ግንባታ እንዲያቆም አሜሪካ የተሰጠውን ማስጠንቀቂያ ችላ እንዳለ ገልጾ ኢራን የተደቀነው አደጋ ለመቀልበስ እርምጃ መውሰድ እንደሚቀጥሉም ተናግሯል። በዝርዝር የምታደምጡት ይሆናል። ከብራር አድማጮቻችን አብረን ስንቆይ ይህንና ሌሎች ያዘጋጀንላችሁን ወደ እናንተ እናቀርባለን። ድጋሚ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንድታደርጉ እያልን ወደ ዝርዝር መረጃው አቀናን። ፊልድ ማርሻል ብርሃኑ ጁላ ከአማራ ትግራይና ከኦሮሞ ጥያቄ ጀርባ ሆነው ሀገር ለመፈራረስ የሚሰሩ የዘመኑ ኮንነ። በሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ትናንትናው በአዲስ አበባ በተካሄደው 130ኛው የአድዋ ድል መታሰቢያ ላይ ባደረጉት ንግግር አማራ በትግራይና በኦሮሚያ ሕዝብ ጥያቄዎች ሽፋን ስር በመደበቅ የውጭ ኃይሎችን ተልዕኮ የሚያስፈጽሙና የኢትዮጵያ ለማፈራረስ የሚረባረቡ ያሏቸውን አካላት ክፉኛ ኮንነዋል። ፊልድ ማርሻል 21 ደቂቃ ገደማ በወሰደባቸው ንግግራቸው ስም ባይጠቅሳቸውም ድርጊታቸው ግን የዘመኑ ባንዳዎች ሲሉ የገለጿቸው ሲሆን ባለፉት 5 እና 6 ዓመታት በእነዚህ ክልሎች ውስጥ ለሚታዩ ግጭቶች የውጭ ጠላቶች ድጎማና ትጥቅ እየሰጡ ኢትዮጵያውያን እርስ በርሳቸው እንዲገዳደሉና እንዲዳከሙ ሲሰሩ መቆየታቸውንም አብራርቷል። አድዋ ጦርነት ወቅት ለሀገሩ የቆመ አርበኛ እንደነበረ ሁሉ ዛሬም የባንዳ ርዝራዦች መኖራቸውን የገለጹት ፊልድ ማርሻል ብርሃኑ ጁላ እነዚህ ስማቸው ያልጠቀሰ አካላት ከታሪካዊ ጠላቶች ጋር በማበር ሀገርን ብሔራዊ ጥቅም ለመሸጥ ተስማምተው እንደሚሰሩም አስረድቷል። በተለይም ህዳሴ ግድብ እንዳይገነባ ኢትዮጵያ ባህር በር እንዳታገኝና ልማት እንዳይመጣ ከሚፈልጉ ኃይሎች ጋር ወገን ኢትዮጵያ የማፈራረስ ተልዕኮ ተቀብለው እየሰሩ መሆኑንም ገልጿል። እነዚህ አካላት የማህበረሰብ ዝቃዮች ሲሉ የፈረጃቸው ሲሆን ትግል ስም ንጹሐን ዜጎችን ማገድ፣ ሐኪሞችና መምህራንን መግደል እንዲሁም ቤቶቻችንን የልማት ፕሮጀክትን ማውደም ዋነኛ ተግባራቸው መሆኑንም አክሏል። ፊልድ ማርሻሉ ንግግራቸውን ሲቀጥሉ ጊዜ መቁጠሪያውን 8 ዓመት ወደኋላ በመለስ በ2010 ዓ.ም የህዳሴ ግድብ ግንባታ መፋጠን በጀመረበት ወቅት ተቃጥሏል ያሉትን ከፍተኛ አደጋም አስታውሷል። በወቅቱ ታሪካዊ ጠላቶችና ስማቸው ያልጠቀሱት ባንዳዎች ግንባር በመፍጠር 15000 ታጣቂዎችን ከሀገር ውጭ አሰልጥነው ግድቡ ላይ ቢለቁም የኢትዮጵያ ልጆች ተጋድሎ ሴራውን መክኖ ግድቡ ተጠናክሮ ዛሬ ኤሌክትሪክ መስጠት መጀመሩንም ገልጿል። እነዚህ ተዋጊዎች ለህዝብ መብት እየታገሉ እንደሆነ አድርጎ የሚረዳ ዜጋ ካለ ኤርትራን የማስገንጠልና ኢትዮጵያ ለባህር በር የማሳጣት ተመሳሳይ ታሪክ ሀገሪቱ ላይ እንዲደገም የሚሰሩ ቅጥረኞች መሆናቸውን አለመረዳት ነው በማለትም በይነዋል። እነኛውም የብሔር የኢኮኖሚና ዲሞክራሲ ጥያቄ ቢኖር ሀገር አጥርና የሉዓላዊነት ምሽግ የሆነውን የመከላከያ ሰራዊት መውጋት ሳይፈልግ ፖለቲካ ስርዓት መታገል እንደሚቻል የገለጹት ፊልድ ማርሻል ብርሃኑ ጁላ ከባዕዳን ጋር አብሮ የገዛ ሀገሩን ግልጽ ጦር የሚወጋ አካል ባንዳ እንጂ ታጣቂ ሊባል አይችልም ሲሉም ተደምጠዋል።
ጠቅላይ ሚኒስትር አብይ እሁድ ዕለት ኢራን በኩዌት ላይ የፈጸመችውን ጥቃት ተከትሎ ኩዌት ልዑል አልጋ ወራሽ ሼክ ሳባህ ኻሊድ አልሐማድ አልሳባህ ጋር ስልክ መወያየታቸው ተገለጸ። ጠቅላይ ሚኒስትር አብይ ከኩዌት ልዑል አልጋ ወራሽ ጋር ባደረጉት ውይይት አገሪቱ ሉዓላዊ ግዛትና የአየር ክልል ላይ የሚፈጸም ጥቃትን በጽኑ ማውገዛቸው የኩዌት የዜና ወኪል ዘግቧል። ይህ ድርጊቱ የዓለም አቀፍ ሕግና የተባበሩት መንግስታት ቻርተር ጥሰት ነው ማለታቸውን ዘገባው ያመለክታል። ጠቅላይ ሚኒስትር አብይ ከልዑል አልጋ ወራሽ ጋር በነበራቸው የስልክ ንግግር ወቅት ኩዌት ዜጎችና ተቋማት ላይ የሚደርሱ ጥቃቶችን ማውገዛቸው ተገልጿል። ዘገባው እንደሚያመለክተው አብይ በኩዌት የሲቪል ተቋማት ላይ የሚፈጸም ጥቃት ተቀባይነት እንደሌለውም ተናግሯል። አብይ አህመድ የኩዌት መንግስትና አመራር የሀገሪቱን ሉዓላዊነት መራገጥና ደህንነት ለመጠበቅ የሚወስደው ማንኛውም እርምጃ ድጋፋቸውን እንደሚሰጡም ገልጿል። ኢራን በትናንትናው ዕለት በመካከለኛው ምስራቅ በፈጸመችው ጥቃት ኩዌት አንድ ሰው ህይወት ማለፉም ተገልጿል። ኢራን በበርካታ መካከለኛ ምስራቅ ሀገራት ላይ ዛሬም ጥቃት የፈጸመች ሲሆን ባህሬን፣ ዱባይ እንዲሁም በኩዌት የአሜሪካ ኤምባሲ አቅራቢያ ፍንዳታዎች መሰማታቸውን የአገሪቱ መገናኛ ብዙሃን ዘግቧል። ኩዌት ልዑል አልጋ ወራሽ ሼክ ሳባህ ኻሊድ አልሐማድ አልሳባህ ጠቅላይ ሚኒስትር አብይን ስላሳዩት ድጋፍ እንዳመሰገኑም የዜና ወኪል ዘግቧል። የዓለም መንግስት በኢራን ላይ ስለደረሰው ጥቃትም ተናግሯል። በኦሮሚያ ክልል አርሲ ዞን ትናንትና ጨምሮ ባለፈው ሳምንት ውስጥ ታጣቂዎች በፈጸሟቸው ጥቃቶች ከ30 በላይ ሰዎች መገደላቸውን ነዋሪዎችና የቤተ ክርስቲያን ኃላፊዎች ለቢቢሲ ተናገሩ። ወደ የካቲት 22 2018 ዓ.ም ምሽት በተፈጸመው ተጨማሪ ጥቃት ቢያንስ 2 ሰዎች እንደተገደሉ ሶስት የአካባቢ ምንጮች ገልጿል። ቢቢሲ ያናገራቸው 5 የአካባቢ ነዋሪዎችና የቤተ ክርስቲያን ኃላፊዎች እንደገለጹት አርሲ ዞን ውስጥ በሚገኙ ሸርካና መርቲ ወረዳዎች ጥቃት መፈጸም የጀመረው ካለፈው ሳምንት መጀመሪያ አንስቶ እንደሆነም ተናግሯል። ሰኞ 17 2018 ዓ.ም መርቲ ወረዳ በፈርሳ በተባለው ቀበሌ በተፈጸመው የመጀመሪያው ጥቃት 4 ሰዎች መገደላቸውን በደህንነት ስጋት ስማቸው እንዳይገለጽ የጠየቁ የአካባቢው የቤተ ክርስቲያን ኃላፊዎችና አንድ ነዋሪም ተናግሯል። በአቅራቢያ በሚገኙ ስፍራ አባቱ ላይ ጥቃት እንደተፈጸመ የገለጸው ሌላ አንድ ነዋሪ 4ቱ ነዋሪዎች የተገደሉት በጥይት እንደሆነም ተናግሯል። ከዚህ ጥቃት በኋላ ወደ እነሱ አካባቢ የመጡ ታጣቂዎች አባቱን እግራቸው ላይ በስለት ፋስ መምታታቸውና ቤታቸውን ማቃጠላቸው ነው ተናግሯል። አንድ አካባቢ ቤተክርስቲያን ኃላፊ ከተገደሉት 4 ሰዎች አንዱ ሙስሊም ነው፣ 3ቱ ክርስቲያን ጓደኞች ናቸው። ምን ክርስቲያን ትገላላችሁ ስላለ ተባባሪ ብለው እሱንም ገለውለታል ብሏል። ከፍተኛ ሟቾች ቁጥር የተመዘገበው ሁለተኛው ጥቃት የደረሰው ደግሞ ሐሙስ የካቲት 19 2018 ዓ.ም እንደሆነ ምንጮች አስረድተዋል። ሽርካ ወረዳ ጃዊ ዋጩ ቀበሌ በተፈጸመው በዚህ ጥቃት 19 ሰዎች እንደተገደሉ የቤተክርስቲያን ኃላፊዎችና ነዋሪዎችም ተናግሯል። አካባቢው የሚገኙ ጃዊ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን አባልና አካባቢ ነዋሪ የሆኑ አንድ ኃላፊ ከቀኑ 9 ሰዓት አናስበው መጡብን፣ ከዚያም በኋላ ሆነውን አድርገው 21 ሰዎች በጥይት ጨርሷል፣ ፈለጉትን ነገር አድርገው ገቡ ሲሉ የተፈጠረውን አስረድቷል። ሁለት ዘመዶቻቸውን መገደላቸውንም አክሏል። ነዋሪዎቹ የተገደሉት በየተገኙበት እንደሆነ የሚናገሩት ምንጮቹ መንገድ ላይም ቤታቸው ውስጥም ጥቃት እንደተፈጸመ ገልጿል። ሐሙስ ዕለት የተገለጠው ነዋሪዎች በጃዊ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን በጅምላ መቀበላቸውንም አስረድቷል። ቢቢሲ ያናገራቸው 3 ምንጮች እንደተናገሩት መንግስቱ ከሆኑ 9 ወይም 10 ሰዓት ገደማ በዚህ ቀበሌ የተፈጸመ ሌላ ጥቃት 8 ሰዎች ተገለዋል፣ 5 ሰዎች ደግሞ ታግተዋል ወሰዳቸውን የአካባቢ ነዋሪ የሆኑ የቤተክርስቲያን ኃላፊ ገልጸዋል። ተጨማሪም ታጣቂዎቹ የአካባቢ ነዋሪዎች ቤቶችና ቤተክርስቲያን አስተዳደር ጽሕፈት ቤት ማቃጠላቸውንም አስረድቷል። እንደገና ሽማግሌዎችን፣ አሮጊቶችን እሳት ውስጥ እየጨመሩ እዚያው አቃጠሏቸው የሚለው ነዋሪ ከዚህ ጥቃት በኋላ እርሳቸው ጨምሮ በርካታ የአካባቢ ነዋሪዎች መሻቸውንም ተናግሯል። ሁለቱ ጥቃቶች ጉዳት የደረሰባቸው 8 ሰዎች ሕክምና እየተከታተሉ እንደሆነ ምንጮች አስረድተዋል። ትናንትና ሌሊትም በዚህ ላይ ሽርካ ወረዳ ቢያንስ 2 ነዋሪዎች እንደተገደሉ አንድ ነዋሪና የአንድ የቤተ ክርስቲያን ኃላፊ ለቢቢሲም ተናግሯል። ሁሉ ጥቃት አዛውንቱ የሆኑ 2 ወንድማማች ቤታቸው ውስጥ እንደተገደሉ ገልጸዋል። ሌላ የአካባቢ ነዋሪ በበኩላቸው የተገደሉት 5 ሰዎች ናቸው ብሏል። መርቲ ወረዳ አስተዳደር አቶ ከሊል ገና ጥቃቱ መፈጸሙን ለቢቢሲ አረጋግጠው ጥቃቱ ሃይማኖት ተኮር እንዳልሆነም ተናግሯል። 4ቱ ሟቾች ውስጥ አንዱ ሙስሊም መሆኑን የጠቀሱት አስተዳደሩ መጀመሪያ ጥቃት የተፈጸመው ሙስሊም ነዋሪ ላይ እንደሆነ ገልጸው ሌሎቹ 3 ክርስቲያኖች የተገደሉት ሙስሊም ሲጠቃ በመከላከል መሆኑን ተናግሯል። አቶ ከሊል ጥቃቱን ሸኔ ሲሉ የጠሯቸው ታጣቂዎች እንደፈጸሙት ገልጸው የተፈጸመው ጥቃት 4 ቤቶች እንደተቃጠሉ አክሏል። ኃይሎች ጋር ወደ አካባቢ በመሰማራታቸው ዝርዝር መረጃ መስጠት እንደማይችሉ የገለጹት የወረዳው አስተዳደር የጸጥታ ኃይሎች ከታጣቂዎች ጋር የተኩስ ልውውጥ ማድረጋቸውንም ተናግሯል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ ቅዳሜ የካቲት 21 2018 ዓ.ም ባወጣው መግለጫ ምስራቅ አርሲ 20 ንጹሐን ኦርቶዶክሲያን በግፍ መገደላቸውን
ህይወት የተረፉትም ታግተው የደረሱበት እንደማይታወቅ ገልጾ ከ10 በላይ አባወራዎች ቤትና ንብረት በቃጠሎ መውደሙንም አስታውቋል። ሲኖዶስ በንጹሐን ላይ የተፈጸመው ግድያ ሃይማኖት ስም የተፈጸመ ነው ያሉ ሲሆን ሃይማኖት ስም የተፈጸመ እንጂ የሃይማኖት ሰዎች ግን አይደሉም ብሏል። ሲኖዶሱ አክሎም ለረጅም ዘመናት ተከባብረው አብረው የኖሩ ሃይማኖት ተቋማት መካከል ግጭትን መፍጠር ዓላማው በማድረግ ጥቃቱ መፈጸሙን ገልጿል። እስልምና ሃይማኖት ተከታዮችና ህዝብ ክርስቲያን በጋራ ያወግዛቸው ይገባል ሲሉም አክሏል። ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እሁድ የካቲት 22 2018 ዓ.ም ባወጣው መግለጫ በንጹሐን የኦርቶዶክስ ክርስትና ሃይማኖትና ተከታዮች ወገኖቻችን ላይ ደረሰው አሰቃቂ አደጋ በእጅጉ አዝነናል ብሏል። ድርጊቱ የትኛውንም ሃይማኖት አይወክልም ያለው ጠቅላይ ምክር ቤቱ ይልቁንም በሃይማኖት መካከል ለዘመናት ያለውን የመከባበር እሴት ወደ በአማኞች መካከል ጥርጣሬና ግጭት ለመፍጠር የተቀነባበረ እኩይ ሴራ ነው ብለን እናምናለን ሲሉም ገልጿል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ደግሞ ምስራቅ አርሲ ሀገረ ስብከት በተደጋጋሚ እየተፈጸመ ያለው ሞትና መፈናቀል ኦርቶዶክስ እምነት ተከታዮች ጥቃቱ በየትኛውም የሀገራቸው ክፍል በነጻነት ሰርተው የመኖርና ስርዓት አምልኮ የመፈጸም ህገ መንግስታዊ መብታቸውን የሚጋፋ ነው ብሏል። ሁሉ መንግስትና የአካባቢ መስተዳደር ችግሩን በመፍታት ጥረት እያደረገ ነው ያለው ቋሚ ሲኖዶስ ቱን እንዲያጠናክር ወደፊትም ችግሩ እንዳይደገም መሰረቱ የሚፈታ እርምጃ እንዲወስዱም ጠይቋል። ኢትዮጵያ ሃይማኖት ተቋማት ጉባኤ የተፈጸመው ግድያ አውግዞ ይህን ኢሰብአዊና ኢሃይማኖታዊ እጅግ ዘግናኝ ተግባር የፈጸሙትን አካላት መንግስት ተከታትሎ ለፍርድ እንዲያቀርብም አሳስቧል። ጉባኤው ባወጣው መግለጫ መንግስት በአካባቢው የሚኖሩ ንጹሐን ዜጎች ላይ ተመሳሳይ ጥቃት በድጋሚ እንዳይፈጸም በቂ ጥበቃ እንዲያደርግም ጠይቋል። በተጨማሪም የሃይማኖት ተቋማት ይህን ዘግናኝ ተግባር በአንድ ላይ ድምፅ እንዲቃወሙ እንዲሁም በአንድነት በመቆም ተመሳሳይ ጥቃት እንዳይፈጠር የሚችሉትን ሁሉ እንዲያደርጉም ጥሪ አቅርቧል። ጥቅምት ወር በምስራቅ አርሲ ዞን ቡኑ፣ በበርቲ፣ በሽርካና በሆሎንቆ ዋቤ ወረዳዎች ውስጥ የሚገኙ ኦርቶዶክሳውያን ሃይማኖት ተከታይ ላይ ማንነታቸው ባልታወቁ ታጣቂዎች በተፈጸመው ጥቃቶች ህጻናትን ጨምሮ 25 ሰዎች መገደላቸውን የተጎጂዎች ቤተሰቦችና አካባቢው የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኃላፊ ለቢቢሲ መግለጻቸው ይታወሳል። ፌዴራል መንግስቱም ሆነ በኦሮሚያ ክልል በተከታታይ ቀናት በተፈጸመው ግድያ እስካሁን ድረስ በይፋ የሉት ነገርም የለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚወስደው መጠነ ሰፊ ወታደራዊ እርምጃ እንደሚቀጥል አስታወቀ። ኢራን መንግስት የኒውክሌር የጦር መሳሪያ ግንባታ እንዲያቆም አሜሪካ የተሰጠውን ማስጠንቀቂያ ችላ እንዳለ ገልጾ ኢራን የተደቀነው አደጋ ለመቀልበስ እርምጃ መውሰድ እንደሚቀጥለውም ተናግሯል። አሜሪካ ወታደሮች ሚዲያ ላይ ለመስጠት የተዘጋጀ ስነ ስርዓት ላይ ንግግር ያደረጉት ትራምፕ የኢራን ሚሳይል መርሃ ግብር የኒውክሌር ግንባታ ለመሸፈን ያለመ ነበር ሲሉም ተደምጧል። የጦር መሳሪያና የረጅም ርቀት ሚሳይል የታጠቀ የኢራን መንግስት መካከለኛው ምስራቅና የአሜሪካ ህዝብ ሊታገሱት የማይገባ ስጋት ነው ብሏል። ኢራን ላይ እየወሰዱ ያሉት እርምጃ ዓላማው አገሪቱን የሚሳይል ግንባታ አቅም እንዲሁም ባህር ኃይል ማምከን መሆኑን ፕሬዝዳንት ገልጿል። የተገደሉት የአሜሪካ ወታደሮች ስም ዘመቻው አጠናክረን እንቀጥላለን ብሏል። ኢራን ላይ እየተካሄደ ያለው ዘመቻ አሜሪካ ከያዘችው የጊዜ ሰሌዳ በጣም እንደቀደመ ፕሬዝዳንቱም ገልጿል። ዘመቻው መነሻው ላይ ከ4 እስከ 5 ሳምንት እንደሚወስድ እንደተገመተ የጠቀሱት ትራምፕ እዚህም በላይ የመዝለቅ አቅም አለው ሲሉም ተናግረዋል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን እንመኝላችኋለን።